እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ከኢማርኬቲንግ የቀጠለው እናያለን ማለት ነው። በዛሬው ቪዲዮ ቻፕተር 5 ሞባይል ማርኬቲንግ በሚል ርዕስ እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። በዚህ ቻፕተር ስለ ሞባይል ማርኬቲንግ እናያለን ማለት ነው። እንደ ኢንትሮዳክሽን ሞባይል ወይም ደግሞ የሞባይል ፎን በመኖሩ ምክንያት ዌይ ኦፍ ላይፋችን ኦር ዴይሊ ላይፋችን ቼንጅ አድርጓል ነው። ምክንያቱም አብዛኛውን ጊዜ እንዴት ኮሙኒኬት እንደምናደርግ እንዴት ቢሄቭ እንደምናደርግ እንደውሶ ቢዝነሳችንንም ኦፕሬት ወይም ደግሞ እንዴት ቢዝነሳችንን እንደምንሰራ ትልቅ የሆነ ተጽዕኖ አሳድሮብናል ማለት ነው። ይሄ የማርኬት የሞባይል ኢቮሉሽን ወይም ደግሞ የሞባይል መኖሩ ማለት ነው። ስለዚህ የኮንሱመሮችን ቢሄቪየር የቢዝነሶችን ኦፕሬቲንግ ሲስተም ኦር ዶይንግ ኦፍ ቢዝነስ ኤንድ ሃው ፒፕልስ አር ኮሙኒኬት የሚለውን ነገር ላይ ኢምፓክት አለው። ኤንድ ኦልሶ ሞባይል ፎን የራሱ የሆነ ደግሞ ኦፖርቹኒቲ አለው። አሴ ማርኬቲንግ የራሱ የሆነ ኦፖርቹኒቲ ይዞ መጥቷል ማለት ነው። ሞባይልን ተጠቅመን የተለያዩ ማርኬቲንግ አክቲቪቲዎችን ፐርፎርም ማድረግ የምንችልበትን ሁኔታ ፈጥሮልናል። ስለዚህ አዲስ ወይም ደግሞ ኒው ኦፖርቹኒቲ ያለው ማለት ነው ለማርኬቲንግ። እንደ አጠቃላይ ስናየው ምንድነው ሞባይል በቀላሉ ኮሙኒኬት ኢዚሊ ኮሙኒኬሽን እንድናካሄድ የሚያደርገን ነገር ነው። አስ ማርኬተሪንግ ካምፓኒያችንን ብራንድ ኔማችን እነዚህ ነገሮችን ኮሙኒኬት ማድረግ እንችላለን ማለት ነው። እንደ ከስተመሮች ደግሞ ከስተመሮች ኢንፎርሜሽን በቀላሉ አክሰስ ማድረግ የሚችሉበት ሁኔታ ይፈጥርላቸዋል ማለት ነው። በአጠቃላይ እንደዚህ አይነት ነገሮች አሉትና እንደገና ደግሞ የሞባይል ፎን አፕዴት እያደረገ የሚመጣ አዳዲስ ፊቸሮችን እየጨመረ የሚመጣ ስለሆነ የተለየ ያደርገዋል ከሌሎቹ ማለት ነው። ከሌሎቹ ስለዚህ ዩኒክ የሆነ ፊቸር አለው። ፐርሰናላይዝድ መሆን ይችላል፣ ሎኬሽን ቤዝድ መሆን ይችላል ኤንድ ኢንስታንት ኮሙኒኬሽንን ይፈቅዳል ማለት ነው። በዚህ መንገድ ኮሙኒኬት ማድረግ የሚቻልበት ሁኔታ አለ ነው። በአጠቃላይ በአለም ላይ 4.1 ቢሊዮን የሚሆኑ ሰዎች የሞባይል ፎን ሰብስክራይበር ናቸው ኦር ሞባይል ፎን ተጠቃሚ ናቸው። 1.7 ቢሊዮኑ ደግሞ ኢንተርኔት አክሰስ አለው ማለት ነው። ኢንተርኔት አክሰስ አለው እያደገ ነው የሚሄደው። ባጭሩ ስናየው ዋይድሊ ዩዜጅ ያለው ሞባይል ፎን አክሴሲቢሊቲ ኤንድ ፊቸሮችን አድ የሚያደርግ ነው። ሞባይል ፎን ቢካም ዋን ኦፍ ኢፌክቲቭ ቱል ኦፍ ኮሙኒኬሽን ሆኖ እናገኘዋለን። ኮሙኒኬሽን ኤንድ ለማርኬቲንግ አክቲቪቲ ኢፌክቲቭ የሆነ ሮል ይኖረዋል ተብሎ ይታሰባል ወይም ደግሞ አለው ማለት ነው በተጨባጭ። ሌላኛው እዚህ ጋር ምንድነው ዋየርለስ ኢንዱስትሪ ብሎ ኤክስፕረስ ያደርጋል። ዋየርለስ ኢንዱስትሪ የምንላቸው እንግዲህ ሴክተሮች ናቸው። ኮሙኒኬሽን ዊዛውት ፊዚካል ዋየር ኦር ኬብል ኮሙኒኬት ሲያደርጉ ፊዚካል ዋየር ወይም ደግሞ ገመድን ወይም ደግሞ ኬብሎችን የማይጠቀሙ ከሆነ ዳስ ዋየርለስ ኢንዱስትሪ እንላቸዋለን። ሞባይልም ከዚህ የሚመደብ ነው። ቮይስን ትራንስፈር ለማድረግ ኦር ዘ ትራንስሚሽን ኦፍ ቮይስ ዴታ ኤንድ ኦልሶ መልቲሚዲያ ስሮ ራዲዮ ዌቭን በመጠቀም ዳታን ሳውንድን ኦር ቮይስን ኤንድ መልቲሚዲያ ሜሴጆችን ትራንስፈር ኦር ትራንስሚሽን የሚካሄደው በራዲዮ ዌቭ ነው የሚሆነው ማለት ነው። ክሪቲካል ፓርትስ ኦፍ ሞደርን ኮሙኒኬሽን ኤንድ ዲጂታል ኢኮኖሚ ላይ ያለውና በሞደርን ኮሙኒኬሽን ጊዜ ያለው ይሄን ዋየርለስ ኮሙኒኬሽን ማለት ነው። ዋየርለስ ኢንዱስትሪ ኦል ቢዝነስ ኤንድ ቴክኖሎጂ ኢንቮልቭ ኢን ሞባይል ኮሙኒኬሽንስ። አሁን እዚህ ጋር ቢዝነሶች ወደ ምን እየመጡ ነው? ኤንድ ቴክኖሎጂዎች ወደ ሞባይል ኮሙኒኬሽን እየመጡ ነው ማለት ወደ ሞባይል ኮሙኒኬሽን ሞባይል ፎኖችን ዋየርለስ ኔትወርኮችን እና ሌሎች ተያያዥ አገልግሎቶችን ኢንተግሬት እያደረጉ ነው ወይም ደግሞ እየተጠቀሙ ነው ማለት ነው። ፒፕል ኤንድ ኦርጋናይዜሽንስ ቱ ኮሙኒኬት ኤኒ ታይም ኤኒዌር ኮሙኒኬሽን እንዲኖር ያደርጋል ይሄ ነገር። ያ ማለት ሞባይል ፎን ዋየርለስ ኔትወርኮችን ኤንድ ተያያዥ ሰርቪሶች አሉ ከዚህ ጋር መጥቶ እነሱ መጠቀማችን ዊዛውት ኤኒ ሊሚቴሽንስ ኦፍ ታይም ኤንድ ፕሌስ ኮሙኒኬት ማድረግ የምንችልበት ሁኔታ ይፈጥራል ማለት ነው። ዋየርለስ ኢንዱስትሪ ምን ኮምፖነንቶች ይኖሩታል? ዋየርለስ ኢንዱስትሪ እንዴት ምን ኤሌመንቶች ይኖሩታል ስንል የመጀመሪያው ኔትወርክ ኦፕሬተር ያስፈልገዋል። ኦፕሬት የሚያደርጉ ወይም ደግሞ ሰርቪሱ ፕሮቫይድ እንዲሆን የሚያደርጉ አካላት የሚያደርጉ ነገሮች ለምሳሌ ዋየርለስ ኔትወርኮች እዚህ ጋር ጂኤስኤም፣ 3G፣ 4G፣ 5G የምንላቸው የኔትወርክ አይነቶች እነዚህ ዋየርለስ ናቸው። ኤንድ ቮይስ የሚሰጣቸው ሰርቪስ ደግሞ ቮይስ ኮል፣ ኤስኤምኤስ ኦር መልቲሚዲያ ኦር ሞባይል ኢንተርኔቶችን ሰርቪሶች ይሰጣሉ ማለት ነው። ሌላው ኢንፍራስትራክቸራል ፕሮቫይድ ነው። እንግዲህ ደግሞ መሰረተ ልማቱን ልክ መሰረተ ልማት ዝርጋታውን እንደማለት ነው። ከዋየርለስ ሰርቪሱን ለማግኘት
የሚደረጉ የመሰረተ ልማት ዝርጋታዎች አሉ። እነሱ ለምሳሌ ሴል ታወሮች አሉ፣ ስቴሽኖች አሉ፣ አንቴናዎች ኤንድ ራውተሮች አሉ። እነዚህ ኢንፍራስትራክቸር ይባላሉ። ያማት ዋየርለስሊ ኮሙኒኬት ማድረግ የምንችልበትን ሁኔታ የሚፈጥሩልን ኢንፍራስትራክቸሮች እነዚህ ነገሮች ናቸው ነው። ሌላው ዲቫይስ ማኑፋክቸረር ናቸው። እንግዲህ እዚህ ጋር ደግሞ የተለያዩ ዲቫይሶችን ወይም ደግሞ ማቴሪያሎችን ለዚህ ለዋየርለስ ኮሙኒኬሽን የሚያገለግሉ ማቴሪያሎችን የሚያመርቱልን ማኑፋክቸረሮች ናቸው። ያማት ሞባይል ፎን ሊሆን ይችላል፣ ታብሌት ኤንድ ሞደምስ ኤንድ ኢንተርኔት ኦፍ ቴክኖሎጂዎች ዲቫይሶች እነዚህ የሚያመርቱልን አምራች አካላቶች አሉ። እነሱ እነዚህን ማቴሪያሎች ፕሮቫይድ ያደርጋሉ። ሌላው አፕሊኬሽን ኤንድ ኮንተንት ፕሮቫይደርስ እዚህ ጋር ደግሞ ቢዝነሶችን ሞባይል አፖችን፣ ዲጂታል ኮንተንቶችን፣ ሞባይል አድቨርታይዚንግ ቫልዩ አድድ የሆኑ ሰርቪሶችን ፕሮቫይድ የሚያደርጉልን ፕሮቫይደሮች ናቸው። የተለያዩ አፕሊኬሽን ኤንድ ኮንተንቶችን በሞባይላችን የምንጠቀመው ኦር ዲጂታሊ ዋየርለስ ኢንዱስትሪ ላይ ትራንስፈር የምናደርጋቸው ኮንተንቶችን ፕሮቫይድ የሚያደርጉ አካላት አሉ። ሌላው ሬጉላቶሪ ኤንድ ስታንዳርድ ቦዲስ ነው። እዚህ ጋር እንግዲህ መንግስት እንደ መንግስት እዚህ ጋር ያለው ሮል በዚህ በዋየርለስ ኢንዱስትሪ መሀል የሚኖረው ኢንቮልቭመንት በሬጉሌሽን በስታንዳርድ ደረጃ አለ። ገቨርንመንት ኤንድ ኢንተርናሽናል ኦርጋናይዜሽን ኮንትሮል ዳት ስፔክትረም አሎኬሽንስ እዚህ ጋር የስፔክትረም ላይሰንስ ኤንድ ኢንዱስትሪ ስታንዳርዶችን ኮንትሮል ያደርጋሉ። እነዚህ አካላት በሙሉ ዋየርለስ ኢንዱስትሪው ላይ ፓርቲሲፔት ያደርጋሉ ማለት ነው። ሌላኛው ኢምፖርታንስ ኦፍ ዋየርለስ ኢንዱስትሪ ነው። ዋየርለስ ኢንዱስትሪ ምን አይነት ጥቅም አለው፣ ኢምፖርታንስ አለው ስናይ የመጀመሪያው ግሎባሊ ኮሙኒኬት ማድረግ የምንችልበት ሁኔታ አለ። ኤኒዌር ኤኒታይም ኮሙኒኬት ማድረግ እንችላለን። ሞባይል ኮመርስ ኦር ኮመርስ ኤንድ ዲጂታል ማርኬቲንግን ሳፖርት ያደርግልናል። ኢንክሪዝ አክሰስ ኦፍ ኢንፎርሜሽን ኢን ዴቨሎፒንግ ካንትሪ ስፔሻሊ በማደግ ላይ ያሉ ሀገሮች ላይ ኢንፎርሜሽኑ አክሰስ እንዲኖራቸው ያደርጋል። ሌላው ኢኖቬሽንን ኢንሃንስ ያደርጋል። ኢንተርኔት ኦፍ ቴክኖሎጂ፣ ፊንቴክ፣ ለርኒንግ፣ ቴሌሜዲሲን የተለያዩ ቴሌፖርቲንግ በጣም ብዙ የኢኖቬሽን ቴክኖሎጂ ሪሌትድ የሆኑ ኢኖቬሽኖችን ድራይቭ እያደረገ ኢንሃንስ ያደርግልናል ማለት ነው። ሌላው ሲግኒፊካንስ የሆነ ኮንትሪቢዩሽን አለው ኢኮኖሚክ ኤንድ ኢምፕሎይመንት ላይ ማለት ነው። ብዙ ሰዎች በዚህ መንገድ ብዙ ሀገሮች በእነዚህ በዋየርለስ ኢንዱስትሪ አማካኝነት የሚያገኙት ምን አለ ኢኮኖሚ አለ። ኢኮኖሚያችን ቢውልድ ያደረጉ ሀገሮች አሉ። እነዚህ ስፔክትረሞችን ሳተላይቶችን በመሸጥ ማለት ነው በማከራየት ስራም ይፈጥራል ተብሎ ኮንሲደር ይደረጋል እና በተለያዩ በዚህ መንገድ የሚተዳደሩ የተለያዩ ባለሙያዎች አሉ ማለት ነው። ሌላኛው ዋየርለስ ኢንዱስትሪ እና ማርኬቲንግ ምንድነው የሚያገናኘው ወደሚለው እንሄዳለን። ወደኛ አሲ ማርኬተር ምንድነው ዋየርለስ ኢንዱስትሪ ወር ሞባይል ማርኬቲንግ ምንድነው ስንል ዋየርለስ ኢንዱስትሪ የሚጫወተው ከፍተኛ የሆነ ሮል አለ ኢን ዘ ማርኬቲንግ ስፔሻሊ ኢን ሞባይል ማርኬቲንግ ላይ ሞባይልን አስ ማርኬቲንግ ሲስተም ስንጠቀም የዋየርለስ ኢንዱስትሪው ሲግኒፊካንስ የሆነ ኢምፖርታንስ የሆነ ሮል ይኖረዋል። መጀመሪያው ኤስኤምኤስ እና ሾርት ሜሴጅ ሰርቪስን ኦር መልቲሚዲያ ሜሴጅ ሰርቪስን ተጠቅመን ማርኬቲንግ አክቲቪቲ ማካሄድ እንችላለን። ማስታወቂያዎችን ምናምን ኤንድ ሞባይል በኢንተርኔት አድቨርታይዚንግ 2G 4G 5G በሚል ሌላው ሎኬሽን ቤዝድ ፕሮሞሽን መስራት እንችላለን። ሞባይል አፖችን ኤንድ ፑሽ ኖቲፊኬሽኖችን መጠቀም እንችላለን። ዋየርለስ ኢንዱስትሪስ ባክቦንስ ኦፍ ሞባይል ኮሙኒኬሽን በሞደርን ጊዜ ሞባይል ኮሙኒኬሽን እንዲኖር ዋየርለስ ኢንዱስትሪ ወሳኝነት አለው ኤንድ ኢትስ ራፒድ ግሮዝ አለው፣ ዋይድ ሪች ነው፣ ኮንቲኒዩስ የሆነ ኢኖቬሽን አለ። ዋን ኦፍ ዘ ሞስት ፓወርፉል ኢንዱስትሪ ሼፒንግ ቢዝነስ ማርኬቲንግ ኤንድ ኤቭሪዴይ ላይፍ ወርልድ ዋይድ ነው። አጠቃላይ የቢዝነሶችን አክቲቪቲ ማርኬቲንግን አስ ማርኬቲንግ ኤንድ ኦልሶ ኤቭሪዴይ ላይፍስ ኦፍ ወርልድ ዋይድ ፒፕል their daily life is shaped by this wireless industry because it is a rapid growth and wide reach ነው and also it support or drive a continuous innovation ስላለው ማለት ነው። ዋየርለስ ኮሙኒኬሽን ፕላትፎርሞች ምንድን ናቸው? ዋየርለስ ኮሙኒኬሽን በማርኬቲንግ አየር ቢዝነስ ላይ አወር ዴይሊ ላይፍ ላይ ኤንድ ኦልሶ ማርኬቲንግ ላይ የራሱ የሆነ ምን አለው ብለናል ኢምፓክት አለው ብለናል። እንደዛ ከሆነ ዋየርለስ ኮሙኒኬሽን ፕላትፎርሞች ወይም ደግሞ ምን ፕላትፎርሞችን ተጠቅመን ነው ዋየርለስሊ ኮሙኒኬት ማድረግ የምንችለው? ዊዛውት ፊዚካል ኬብል ኦር ዋየር ኮሙኒኬት ስናደርግ ራዲዮ ዌቭን ስንጠቀም ኤሌክትሮማግኔቲክስ ስፔክትረሞችን ተጠቅመን
ሳተላይቶችን ቤዝድ ስንጠቀም ዳስ ዋየርለስ ኮሚኒኬሽን ነው የምንለው። ሶ ምን አይነት ፕላትፎርሞች አሉ? ሶ ዋየርለስ ኮሚኒኬሽን ፕላትፎርምስ አር ቴክኖሎጂ ኤንድ ሲስተም ናቸው። ሶ ኢንፎርሜሽን ትራንስፈር እንዲያደርግ ሳፖርት የሚያደርጉት ዊዛውት ፊዚካል ኮኔክሽን ባይ ዩዚንግ ራዲዮ ዌቭ ኦር ኤሌክትሮማግኔቲክስ ሲግናልስ። እዚህ ጋር ዋየርለስ ኮሚኒኬሽን ፕላትፎርም የምንላቸው እንግዲህ ፕላትፎርም ናቸው፣ የቴክኖሎጂ ውጤቶች ወይም ደግሞ ሲስተም ነው። ግን ፊዚካል ኮሚኒኬሽን የለም። እዚህ ጋር ፊዚካል ኮኔክሽን ኦር ፊዚካሊ የሚገናኝ ነገር የለም። በምንድን ነው የሚሰራው? በራዲዮ ዌቭ ኦር በኤሌክትሮማግኔቲክስ ነው። ሶ በዛ መሰረት መረጃዎች እንለዋወጣለን፣ ትራንስሚትድ ይደረጋሉ መረጃዎች ዊዛውት ፊዚካል ኮኔክሽን ስሮ ራዲዮ ዌቭ ኤንድ ኤሌክትሮማግኔቲክስ። ሶ ዘስ ፕላትፎርምስ ፎርም ዘ ፋውንዴሽንስ ኦፍ ሞደርን ሞባይል ኤንድ ዲጂታል ኮሚኒኬሽን ፋውንዴሽን ጥለውልናል። በዲጂታል ኮሚኒኬሽን ኤንድ በሞደርን የሞባይል ማርኬቲንግ ማለት ነው። የሞባይል ማርኬቲንግ የመጀመሪያው የሚሆኑት ምንድነው? ሞባይል ሴሉላር ኔትወርኮች ናቸው። እንግዲህ እዚህ ጋር ፕላትፎርም ስንል አንደኛ ቴክኖሎጂካል ሪዛልቶች ኤንድ ኦልሶ ሲስተሞችን ነው ፕላትፎርም የምንላቸው። ሶ እዚህ ጋር ዋየርለስ ኮሚኒኬሽን ፕላትፎርም ከምንላቸው የመጀመሪያው ሞባይል ሴሉላር ኔትወርክ ነው። እዚህ ጋር ሞባይላችን ጋር የምናገኛቸው 2G 3G 4G ኤንድ 5G ኔትወርኮች አሉ። ሶ እነዚህ ዊዛውት ፊዚካል ኮኔክሽን ቮይስን፣ ሜሴጆችን እና የተለያዩ ነገሮችን ትራንስሚት ወይም ትራንስሚሽኑን አሉ የሚያደርጉልን ኢኔብል እንዲሆን የሚያደርጉልን ፕላትፎርሞች ናቸው ማለት ነው። ፕላትፎርሞች ናቸው። ሶ ሴሉላር ኔትወርክ ነው ሞባይላችን ጋር የምናገኛቸው እነዚህ የኔትወርክ አይነቶች በሙሉ ይህን ነገር ሳፖርት ያደርጉልናል። ሶ 2G ላይ ቮይስ መላክ እንችላለን ኤንድ ኦልሶ ሾርት ሜሴጅ ሰርቪስ መላክ እንችላለን። 3G ጋር ስንመጣ እንግዲህ ሞባይል ኢንተርኔት መጠቀም እንችላለን። መልቲሚዲያ ሰርቪሶችም ይኖራሉ እዚህ ጋር ማለት ነው። እዚህ ጋር 4G ጋር ስንመጣ የሆነ ኢንተርኔት ስፒድ፣ ቪዲዮ ስትሪሚንግ፣ ሞባይል አፖች ላይ መጠቀም እንችላለን። 5G ኦልትራ ፋስት ስፒድ ነው። ሎ የሆነ ሌቴንሲ ያለው ኢንተርኔት ኦፍ ቴክኖሎጂ ስማርት ሳይት። ሶ እነዚህ ነገሮች አሉ። ሶ ሴሉላር ኔትወርክ አንዱ የፕላትፎርም አይነት ነው። ሌላው ሾርት ሜሴጅ ሰርቪስ ኦር መልቲሚዲያ ሜሴጅ ሰርቪስ የምንለው ነው። ሶ እዚህ ጋር እንግዲህ እዚህ ጋር እንደምናየው የተለያዩ ሜሴጆች አሉ። እዚህ ጋር ሾርት ሜሴጅ የምንለው ነው የመጀመሪያው ኦንሊ ሜሴጅ ነው። እዚህ ጋር መልቲሚዲያ ሜሴጅ አለ። እዚህ ጋር ፎቶ አለ ኤንድ ቴክስት አለ። ሶ ዛትስ መልቲሚዲያ። እዚህ ጋር ቪዲዮ ሊኖር ይችላል፣ ቀጣይ ቮይስ። ሶ እንደዚህ ሲሆን መልቲሚዲያ ይባላል። ሶ ቴክስት ቤዝድ ኮሚኒኬሽን፣ ኢሜጅ፣ ቪዲዮ፣ ኦዲዮ ቤዝድ ኮሚኒኬሽን ኦር ሜሴጅ ሲኖር መጠቀም እንችላለን። እዚህ ጋር ዋይድሊ ዩዝድ ፎር አለርት ኖቲፊኬሽን ኤንድ ሞባይል ማርኬቲንግ መጠቀም እንችላለን። ሶ በእነዚህ ሲስተም ከማርኬቲንግ ጋር ሲታይ በሾርት ሜሴጅ ኖቲፊኬሽን በመላክ ሞባይል ማርኬቲንግን አክቲቬት ማድረግ እንችላለን፣ ፐርፎርም ማድረግ እንችላለን። ሌላው ሞባይል ኢንተርኔት ፕላትፎርም ነው። እዚህ ጋር እንግዲህ ሶስተኛው የፕላትፎርም አይነት ሞባይል ኢንተርኔት ነው። ሶ ዌብ ቤዝድ ዌብሳይት ኦፕቲማይዝድ ፎር ፖን የተለያዩ ዌብሳይቶችን መጠቀም እንችላለን። ሞባይል አፕሊኬሽኖችን መጠቀም እንችላለን በኢንተርኔት። ሶ ኢኮመርስ ኤንድ ሶሻል ሚዲያ ኤንድ ኦንላይን ሰርቪሶችን ኢኔብልድ ይሆናሉ፣ እዚህ ጋር መስራት ይችላሉ። ሶ በኢንተርኔት አማካኝነት እነዚህን ዌብሳይቶችን፣ ሞባይል አፖችን፣ ሶሻል ሚዲያዎችን፣ ኦንላይን ሰርቪሶችን፣ ኤሌክትሮኒክስ ኮመርስ ኦር ትራንዛክሽኖችን ማካሄድ የምንችልበት ሁኔታ አለ ማለት ነው። ሶ ሞባይል ኢንተርኔት ኢዝ ዘ አዘር ፕላትፎርም ሶ ዋየርለስ ኮሚኒኬሽን ዋየርለስ። ሌላኛው ዋየርለስ ሎካል ኤሪያ ኔትወርክ ኦር ዋላን የምንለው ነው። ስለዚህ እዚህ ጋር ዋየርለስ ሎካል ኤሪያ ኔትወርክ የተወሰነ ሊሚትድ የሆነው ኤሪያ ላይ የሚሰራ ኔትወርክ አለ። እሱ አለ። ለምሳሌ ዋይፋይ ዩዝድ ኢን ሆም ኦር ኦፊስ ኦር ፐብሊክ ኤሪያ ላይ ዋይፋይ አለ። እሱን ማለት ነው። እሱን ተጠቅመን ኮሚኒኬሽን ማካሄድ እንችላለን። እሱ ወይም ደግሞ ላን የምንለው ወይም ሆም ኦፊስ ፐብሊክ ቤዝድ ዋይፋይ እሱ አንድ ዋየርለስ ኮሚኒኬሽን ፕላትፎርም ነው ማለት ነው። ሀይ የሆነ ስፒድ ሎካል ዋየርለስ ኢንተርኔት አክሰስ ነው። እዚህ ጋር ዋየርለስ የሆነ ኢንተርኔት አክሰስ ማግኘት የምንችልበት ሁኔታ አለ። ስለዚህ በዋላን አማካኝነት ኮሚኒኬት ማድረግ እንችላለን። ሌላው ሾርት ሬንጅ ዋየርለስ ኔትወርክ፣ እነዚህ ብሉቱዞችን ሾርት ሬንጅ ናቸው፣ ዋየርለስ ቴክኖሎጂ ናቸው። they are wireless but they are short range ለአጭር ርቀት ብቻ የሚሰሩ ከዛ ሬንጅ ከወጣን ግን አይሰሩም። ለምሳሌ ብሉቱዝ አለ፣ ኮንታክትለስ ፔመንቶች አሉ፣ ዳትስ ትራኪንግ ኤንድ አይደንቲፊኬሽን ሲስተም ያላቸው የተለያዩ ሲስተሞች አሉ። ሶ ለምሳሌ እኛ ጋር ሞር የምንጠቀመው ብሉቱዝ እንጠቀማለን። ሶ ብሉቱዝ ኮኔክት ስናደርግ ፊዚካል ኮኔክት አናደርግም፣ በሲስተም ነው። ነገር ግን የሚሰራው ሾርት ሬንጅ ነው።
ከዛ ሬንጅ ከወጣ ትራንስሚሽኑ ያቆማል ማለት ነው። በዛ መንገድ የተለያዩ ሾርት ሬንጅ ዋየርለስ ቴክኖሎጂዎች አሉ ማለት ነው። ብሉቱዝ፣ ኤንኤፍኤስ፣ አርኤፍአይዲ የምንላቸው በሙሉ እነዚህ አሉ ማለት ነው። ሌላኛው ረስታት እስካሁን ያየናቸው ፕላትፎርሞች ናቸው። ዋየርለስ ኮሚኒኬሽን ፕላትፎርም ምን አይነት ኢምፖርታንስ አላቸው? ኢምፖርታንስ ኦፍ ዚስ ፕላትፎርም፣ እነዚህ ያየናቸው ፕላትፎርሞች ምን አይነት ጥቅም አላቸው ስንል የመጀመሪያው የሚሆነው ኮሚኒኬሽን ኢኔብልድ እንዲሆን ያደርጋሉ። አት ኤኒ ታይም ኤኒዌር፣ በማንኛውም ሰዓት በማንኛውም ጊዜ ኮሚኒኬሽን እንድናካሄድ ይረዱናል። ሁለተኛ ሞባይል ማርኬቲንግ ኤንድ ሞባይል ኮመርስን ሳፖርት ያደርጋሉ፣ ኢንሃንስ ያደርጋሉ፣ ያበረታታሉ። እነዚህን ፕላትፎርም ተጠቅመን ማርኬቲንግ አክቲቪቲ ማካሄድ እንችላለን። ማርኬቲንግ ትራንዛክሽን ወይ ደግሞ ሞባይላችንን ተጠቅመን ትራንዛክሽን መግዛትና መሸጥ እንችላለን። ሌላኛው አክሰሲቢሊቲ ይጨምራል። ኢን ዴቨሎፒንግ ሪጅን ሩራል ኤሪያ ላይ የኢንፎርሜሽን አክሰስ፣ የማርኬቲንጉ አክሰስ፣ እነዚህ ነገሮች እንዲጨምር ያደርጋሉ ዋየርለሶቹ ማለት ነው። ሌላው ፓወር ዲጂታል ሰርቪሶችን ፓወር ያደርጋሉ። ሞባይል ባንኪንግ፣ ኢለርኒንግ የምንላቸው እነዚህ 4 ጥቅሞች አሏቸው ማለት ነው አሏቸው። ዋየርለስ ኮሚኒኬሽን ፕላትፎርም ሰዎችን ኮኔክት ያደርጋሉ፣ ሰው ከሰው እንዲገናኝ፣ ዲቫይሶችን ኮኔክት ያደርጋሉ፣ ሰርቪሶችንም ኮኔክት ያደርጋሉ ዊዛውት ፊዚካል ኮንስትሬንትስ ማለት ነው። ምንም አይነት ፊዚካል ገደብ ሳይኖር ማለት ነው። ሴሉላር ኔትወርክ፣ ዋይፋይ፣ ሾርት ሬንጅ ቴክኖሎጂ እነዚህ በሙሉ የሞባይል ድራይቭን ዲጂታል ወርልድ ባክቦኖች ናቸው። ስለዚህ እነዚህ ዋየርለስ ፕላትፎርሞች በመኖራቸው ሞባይል ድራይቭን የሆነ ዲጂታል ወርልድ እንዲኖር ያደርጉታል ማለት ነው። ሌላኛው ዋየርለስ ዋይድ ኤሪያ ኔትወርክ አለ። አሁን እዚህ ጋር ቅድም ዋየርለስ ሎካል ኤሪያ ኔትወርክ ብለን ነበር። እዚህ ጋር ደግሞ ዋየርለስ ዋይድ ኤሪያ ኔትወርክ አለ። ዋየርለስ ዋይድ ኤሪያ ኔትወርክ የምንለው እንግዲህ ሬንጅ ነው። ሎካል ስንል ሊሚትድ የሆነ በቦታ ለምሳሌ ቤት ውስጥ ሊሆን ይችላል፣ ኦፊስ ውስጥ ሊሆን ይችላል፣ የሆነ ሊሚትድ የሆነ ፐብሊክ ኤሪያ ላይ ብቻ ሊሆን ይችላል ብለናል። ማን ሎካል ላይ ስንል ዋየርለስ በቶሶ ሎካል። እዚህ ጋር ዋየርለስ በቶሶ ዋይድ ነው፣ ዋን እንለዋለን። ስለዚህ ዋየርለስ ዋን ኦር ደብሊው ኤን ማለት ነው። እዚህ ጋር ኮሚኒኬሽን ኔትወርክ ነው፣ ዋየርለስ ነው ኮኔክቲቪቲው። ነገር ግን ላርጅ የሆነ ጂኦግራፊካል ኤሪያ ይለያል፣ ከቨር ያደርጋል። በሲቲ ደረጃ ሊሆን ይችላል፣ በካንትሪ ደረጃ ሊሆን ይችላል፣ ኢቭን በኮንቲነንት ደረጃ ሁሉንም ኮኔክት ሊያደርግ የሚችል ዋየርለስ ኔትወርክ፣ እሱን ዋይድ ኤሪያ ኔትወርክ በትስ ዋየርለስ እንለዋለን። ሴሉላር ኔትወርክ ቴክኖሎጂዎች አሉ። ኮኔክት ዲቫይስስ ቱ ዘ ኢንተርኔት ኤንድ ፕራይቬት ኔትወርክ ዊዛውት ፊዚካል ኬብል ኮኔክት ማድረግ የሚችሉበት ሴሉላር ቴክኖሎጂዎችን ተጠቅሞ ኢንተርኔቶችን ተጠቅሞ እንግዲህ ኔትወርኮቹ ዊዛውት ፊዚካል ኬብል ኮኔክት ላይ እዚህ ጋር ለምሳሌ እንግዲህ አንድ ሀገር ነው አይ ቲንክ አሜሪካ። እዚህ ጋር እንግዲህ በሙሉ ይሄን ሀገር ኮኔክት የሚያደርግ ምን አለ ማለት ነው ዋየርለስ ኔትወርክ አለ። ይሄን ሀገር ኮኔክት የሚያደርገው ዋየርለስ ኔትወርክ ምን እንለዋለን? ዛትስ ዋየርለስ ዋይድ ኤሪያ ኔትወርክ እንለዋለን ማለት ነው። ዋን ከሆነ ግን ምን ሊሆን ይችላል? የሆነ ኦፊስ ላይ ብቻ ኦር የሆነ ፐብሊክ ኤሪያ ላይ ብቻ ወይም ደግሞ የሆነች ቤት ላይ ብቻ ሊሆን ይችላል ማለት ነው። ቤታችን ላይ ብቻ ሊሆን ይችላል። ዋየርለስ ዋን አሎውስ ዩዘር ቱ አክሰስ ዴታ ኮሚኒኬሽን ሰርቪስ ኦቨር ሎንግ ዲስታንስ፣ በጣም በርቀት የተለያዩ ርቀት ላይ ያሉ ሰዎች ሎንግ ዲስታንስ ላይ ያሉ ሰዎች ኮኔክት እንዲያደርጉ ኮሚኒኬት እንዲያደርጉ ዴታዎችን አክሰስ እንዲያደርጉ ይረዳቸዋል። ትራንስሚሽን እንዲያደርጉ ይረዳቸዋል። ሴሉላር ቤዝ ስቴሽን ኤንድ ሳተላይቶችን ይጠቀማል እዚህ ጋር ማለት ኢት ኢዝ ኮመንሊ ዩዝድ ፎር ሞባይል ፎን፣ ላፕቶፕ፣ ታብሌት፣ ኤቲኤም፣ ኢንተርኔት ኦፍ ቴክኖሎጂ በሙሉ እነዚህ ዋይድ ኤሪያ ኔትወርክን ዋየርለስ እንጠቀማለን። ለምሳሌ እነዚህ ኔትወርኮች ተጠቅመን አሁን ኮሚኒኬት ማድረግ የምንችልበት ሁኔታ አለ። ዋየርለስ ዋይድ ኤሪያ ኔትወርክ እነዚህን ዲቫይሶች ይጠቀማል። እነዚህ ምንድነው ሞባይል ሴሉላር ኔትወርኮችን ይጠቀማል። ኤንዶሶ ሳተላይት ኮሚኒኬሽንን ይጠቀማል እዚህ ጋር ማለት ነው። ኪ ካራክተሪስቲክስ ምንድነው ስንል ዳትስ ዋይድ ኤሪያ ከቨር ያደርጋል። ይሄ ዋየርለስ ቴክኖሎጂ ዋየርለስ ቴክኖሎጂ የምንለው ዋይድ ኤሪያ ኔትወርክ በት ኢትስ ዋየርለስ ዋይድ ኤሪያ ኔትወርክ የምንለው ዋይድ የሆነ ጂኦግራፊካል ሬንጅን ከቨር ያደርጋል። ሞባይል ሳፖርት ሞቢሊቲ ሳፖርት ነው። ኮኔክቲቪቲ ዋይል ሙቪንግ እየተንቀሳቀስንም ከቦታ ቦታ እየተዘዋወርንም ኮኔክት መሆን እንችላለን። ላይሰንስ ስፔክትረም መሰረት ነው የሚሰራው፣ በፍቃድ ነው የሚሰራው። በቴሌኮም ሰርቪሶች ነው ፕሮቫይድ የሚሆነው ማለት ነው። ልክ እንደ
ኢትዮ ቴሌኮም ፕሮቫይድ የሚያደርግልን አሁን ምንድነው ሁሉንም ዋይድ ኤሪያ ኔትወርክ ማለት ከኢትዮጵያ ጫፍ እስከ ጫፍ እንድንደዋወል የሚያደርግን ሁኔታ አለ። ከኢትዮጵያ ጫፍ እስከ ጫፍ መደዋወል እንችላለን ኤንድ ኦልሶ በዛ መንገድ ማለት ነው። እሱ ከሆነ ሰርቪስ ፕሮቫይደር ያስፈልጋሉ ማለት። ሌላው ሳፖርት ቮይስ ዴታ ኤንድ መልቲሚዲያ ትራንስሚሽኖቹ በዚህ በዋየርለስ ዋይድ ኤሪያ ኔትወርክ መተግበር ይችላሉ ወይም ሳፖርትድ ይደረጋሉ ማለት ነው። ዛትስ አፕሊኬሽንስ ኦፍ ዋየርለስ ዋይድ ኤሪያ ኔትወርክ ስንል ዳትስ ሞባይል ፎን ኮሚኒኬሽን እንዲኖር ያደርጋል። ኢንተርኔት አክሰስ እንዲኖረን ያደርጋል። ሞባይል ባንኪንግ ኤንድ ፔመንት ሲስተሞች እንዲሰሩ ይሆናሉ። ሪሞት ሞኒተሪንግ ኤንድ ኦልሶ ኢንተርኔት ኦፍ ቴክኖሎጂ አፕሊኬሽን አለ። ኢመርጀንሲ ኤንድ ዲዛስተር ኮሚኒኬሽኖችን እንድናደርግ እንዲኖር ያደርጋ እነዚህ ነገሮች አክሰስ እንዲያደርጉ ኢመርጀንሲዎች ሲኖሩ ዲዛስተሮች ሲኖሩ ኮሚኒኬት እንዲደራረጉ ያደርጋል ማለት ነው። እነዚህ አፕሊኬሽኖች አሉት። አድቫንቴጁ ምንድነው ስንል ኮኔክቲቪቲ ሪሞት ኤሪያ ላይ እንኳን ቢሆን ኮኔክቲቪቲ እንዲኖር ያደርጋል። ኤኒ ታይም ኤኒዌር ኮሚኒኬሽን ይኖራል። ዋይርድ ወይም ደግሞ በገመድ የሚኖር ኢንፍራስትራክቸር ላይ ዲፔንደንሲ እንዳንሆን ይቀንስልናል። ኢንዲፔንደንሲያችንን ላርጅ ስኬል የሆነ ሞባይል ማርኬቲንግ ኤንድ ኤሌክትሮኒክ ሰርቪስን ሳፖርት ያደርጋል። ሊሚቴሽኑን ስናይ ሃይ ኦፕሬሽናል ኮስት አለ። ከላን ወይም ከዋይፋይ አንፃር ስናየው የዋይድ ኤሪያ ኔትወርክ ክፍያው ከባድ ነው፣ ውድ ነው። ስፒዱ በሲግናል በኮንገሽኑ ወይም ደግሞ በሲግናል ስትሬንግዙ ምን ይደረጋል አፌክት ይደረጋል። ለምሳሌ ስናወርድ ምን ስንል ፍጥነቱ ወይም ምኑ በሲግናል ስትሬንግዙ ዲፔንድ የሆነ ነው። ምን ይጠይቃል ኔትወርክ ፕሮቫይደሮች ጋር መመዝገብ ይጠበቅብናል። እኛ ሰብስክሪፕሽን ቱ ኔትወርክ ፕሮቫይደሮች ጋር ሰብስክራይብ ወይም ደግሞ ምዝገባ ያስፈልጋል ማለት ነው። እነዚህ እንደ ሊሚቴሽን ይታያሉ። ዋየርለስ ዋን ወይም ዋይድ ኤሪያ ኔትወርክ ኢዝ ባክቦን ኦፍ ሞደርን ሞባይል ኮሚኒኬሽን ላይ እንደ ባክቦን ሊስት ይደረጋል። ኤንድ ሎንግ ዲስታንስ ኮሚኒኬሽን ሪሊያብል የሆነ ኮኔክቲቪቲ እንዲኖር ያደርጋል። ኤክስቴንሲቭ የሆነ ከቨሬጅ ኤንድ ሞቢሊቲ ሜክስ ኢሴንሻል ግሎባል ኮሚኒኬሽንን ኢኔብልድ እንዲሆን ያደርጋል። ዲጂታል ሰርቪሶች ሞባይል ቤዝድ ቢዝነስ አክቲቪቲዎችን ፐርፎርም እንድናደርግ የራሱ የሆነ ትልቅ አስተዋጽኦ አለው ማለት ነው። ፋሲሊቴተሮች ምንድን ናቸው? አሁን እስካሁን ዋየርለስ ኢንዱስትሪውን አየነ። ዋየርለስ ኢንዱስትሪው ምን ፕላትፎርሞች አሉት፣ ምን አይነት ኮምፖነንቶች አሉት፣ እንዴት ይሰራል፣ ምን አይነት ጥቅም አለው፣ ማርኬቲንግስ እንዴት ይጠቀመዋል ምናምን እያልን አየነ። ይሄ ነገር ፋሲሊቴት የሚያደርጉት እነማን ናቸው? አሁን የዋየርለስ ኔትወርክ ዋየርለስ ኢንዱስትሪው እንዲኖር ያደረጉት አካላት እንዴት ነው ብለን ስናይ facilitators of wireless environments are key factor technology stakeholders that enable wireless communications to function effectively and expand every day life and ቢዝነሳችንን እዚህ ጋር የተለያዩ ምኖች ናቸው ፋክተሮች አሉ፣ ኪ ፋክተሮች ቴክኖሎጂዎች አሉ፣ ኤንድ ኦልሶ ስቴክሆልደሮች ወይም ደግሞ ባለድርሻ አካላት አሉ። እነዚህ ናቸው እንግዲህ ዋየርለስ ኮኔክሽኑ እንዲሰራ የሚያደርጉት። ይሄ ዋየርለስ ኮሚኒኬሽኑ ፋንክሽን እንዲሆን ያደርጉታል፣ ኢፌክቲቭሊ ኤንድ ኦልሶ ኤክስፓንድም እንዲሆን ያደርጉታል። ዴይሊ ላይፍ እና ቢዝነሳችን ላይ ያለውን ኢምፓክት እንዲስፋፋ ጥሩ እንዲሆን ያደርጉታል። ኪ ፋክተርስ ቴክኖሎጂስ ኤንድ ኦልሶ ስቴክሆልደርስ የምንላቸው አካላት። ሜጀር ፋሲሊቴተር የምንላቸው ምንድን ናቸው ስንል የመጀመሪያው ፋሲሊቴተር ኢንቫይሮንመንት የምንላቸው አድቫንስድ የሆነ ዋየርለስ ኢንፍራስትራክቸር ሊኖር ይችላል። ኢንፍራስትራክቸር መሰረተ ልማቶች ለምሳሌ ታወሮች ያስፈልጋሉ፣ ስቴሽን፣ አንቴና፣ ሳተላይቶች ሁሉ በሙሉ ያስፈልጋሉ። እነዚህ ነገሮች መኖራቸው እንግዲህ ቮይስ ኦር ዴታ ትራንስሚሽን እንዲኖር ያደርጋል። 4G ኤንድ 5G ኔትወርኮች ኤክስፓንሽን እንዲሆን ያደርጋሉ። ሌላው ሞባይል ዲቫይሶች ያስፈልጋሉ፣ ሃርድዌሮች፣ ስማርትፎን፣ ታብሌት ምናምን እንናላቸው። እዚህ ጋር ፓወር፣ ባትሪ ላይፍ ኤንድ ሴንሰሮችን ኢምፕሩቭ ያደርጋሉ። እነዚህ ዲቫይስ ማኑፋክቸረር የምንላቸው አካላት አፎርዴቢሊቲ ሃንድሴት ኢንክሪዝ ማስ አዳፕሽን ነው። እንግዲህ ሁሉም ሰው ጋር ተደራሽ ሊሆን የሚችል ሃርድዌር ኤንድ ሞባይል ዲቫይሶች እንዲኖሩ ያደርጉልናል ማለት ነው። ሌላው ዋየርለስ ኔትወርክ ቴክኖሎጂዎች ያስፈልጋሉ። ልክ ቅድም ያየናቸው ሴሉላር ኔትወርክ፣ እዚህ ጋር ደግሞ
እንደ ሊሚትድ የሆነ ሬንጅ ኮንታክትለስ ዲቫይሶች ያስፈልጋሉ። እነዚህ መኖራቸው ፋስት የሆነ ሴኪዩር የሆነ ሪሌብል የሆነ ኮኔክቲቪቲ እንዲኖረን ያደርጋሉ። ሶ ዋይርለስ ኔትወርክ ቴክኖሎጂዎች ያስፈልጉናል። ሌላው ሶፍትዌር አፕሊኬሽን ናቸው። የተለያዩ ኦፕሬቲንግ ሲስተሞች ያስፈልጉናል። አብዛኛውን አንድሮይድ ኤንድ አይኦኤስ ኦፕሬቲንግ ሲስተሞች አሉ። ሶ እነዚህ መኖራቸው እነዚህ የምንጠቀማቸው ሞባይሎች፣ ታብሌቶች፣ ኢንተርኔት ኦፍ ቴክኖሎጂ ወይም ደግሞ ፒሲዎች በሙሉ ኦፕሬት የሚያደርጉት በእነዚህ ሶፍትዌር ኤንድ አፕሊኬሽን አማካኝነት ናቸው። ሶ እነሱ ያስፈልጉናል። ሶ ሞባይል አፕሊኬሽን ኤንድ ክላውድ ሰርቪሶች ይኖራሉ። እዚህ ጋር ሞባይል አፖች ይኖራሉ። ሶፍትዌሮች ኤንድ ኦፕሬቲንግ ሲስተም የምንላቸው እነዚህ ናቸው። አንድሮይድ ኤንድ አይኦኤስ አሉ። አፕሊኬሽንስ እና የሞባይል አፕሎች አሉ። ሶ እነዚህ መኖራቸው ኮሚኒኬሽን፣ ኮመርስ ኤንድ ኮንተንት ደሊቨርድ እንድናደርግ ይረዱናል ማለት ነው። ሌላው ስፔክትረም አቬይላቢሊቲ ኤንድ ሬጉሌሽን እዚህ ጋር እንግዲህ የገቨርንመንት ሮል ነው። ገቨርንመንት አሎኬሽን ለራዲዮ ፍሪኩዌንሲ ገቨርንመንት አሎኬት ያደረገው ነገር፣ ላይሰንሲንግ ፖሊሲው እዛ ጋር ኤንድ ሬጉላቶሪ ፍሬምወርኩ ምን ይመስላል፣ መንግስት እንደ መንግስት የሚያወጣው ስታንዳርድ ፖሊሲ ከዚህ ከላይሰንስ ፍቃድ ከማውጣት አንጻር አኳያ ማለት ሶ ፌር የሆነ ዩዝ ኤንድ ሪዲዩስ ኢንተርፈረንስ ማለት ነው። ፍትሃዊ የሆነ አሰራርና የመንግስት ጣልቃ ገብነት የሚቀንስ ከሆነ ጥሩ ነው ተብሎ ይታሰባል። ሌላው ሰርቪስ ፕሮቫይደር ኤንድ ኢንዱስትሪ ፕሌየርስ ናቸው። የተለያዩ ሰርቪስ ፕሮቫይድ የሚያደርጉ ኢንዱስትሪዎች ወይም ደግሞ አካላቶች ሊኖሩ ይገባል። ለምሳሌ ቴሌኮም ኦፕሬተር፣ አይኤስፒኤስ እዚህ ጋር ለምሳሌ እኛ ጋር ኢትዮ ቴሌኮም እንደምንለው ማለት ነው። ሶ እነዚህ ኢኩዊፕመንት ማኑፋክቸረር ኤንድ አፕ ዴቨሎፐሮች ሊኖሩ ይችላል። ሌላው ኮንተንት ኤንድ ቫልዩ አድ ሰርቪስ ፕሮቫይድ የሚያደርጉ አካላት በሙሉ እዚህ ጋር ሰርቪስ ፕሮቫይደር ሆኖ ኤንድ ኢንዱስትሪ ፕሌየርም ሆኖ ፓርቲሲፔት ያደርጋሉ ማለት ነው። ሌላው ኮንሱመር ዲማንድ ኤንድ ዩዜጅ ቢሄቪየር ነው። እዚህ ጋር እንግዲህ የፋይናል ኮንሱመሩ ዲማንዱ ኤንድ ቢሄቪየሩ ምንድነው ነው። እዚህ ጋር እነዚህ አንድ ይሄ ነገር ኢኔብልድ እንዲሆን ምክንያት ፋክተሮች ናቸው። ስለዚህ ዲማንድ እያደገ ነው። ኢንስታንት ኮሙኒኬሽን እንዲኖር ብዙ ሰው ይፈልጋል። ኢንስታንትሊ ኮሙኒኬት ማድረግ ይፈልጋል። ሶ ያ እንዲሆን ደግሞ ዋይርለስ ኢንዱስትሪው ሲግኒፊካንስ የሆነ ኢምፓክት አለው። ሌላው ሞባይል ኢንተርኔት ኤንድ ሶሻል ሚዲያ በፍጥነት አዳፕት እየተደረገ ነው። ሁሉም ሰው እየተጠቀመው ነው። ኤኒ ታይም ኤኒዌር ኢንፎርሜሽን አክሰስ የማድረግ ፍላጎት እየጨመረ ነው። ዳት ኢዝ ሶ ኮንሱመር ዲማንድ ኤንድ ቢሄቪየራችን ቼንጅ አድርጓል። ሶ ቢኮዝ ኦፍ ዚስ ምን ያስፈልጋል? ዋይርለስ ፋስት የሆነ ሪሌብል የሆነ ኮኔክቲቪቲ ያስፈልጋል። ሌላው ሳፖርቲንግ ቴክኖሎጂ ናቸው። ነገሮችን ሳፖርት የሚያደርጉ ክላውድ ኮምፒውቲንግ፣ ስቶሬጅ፣ ዴታን በክላውድ ስቶር ማድረግ፣ ሞባይል ፔመንት ሲስተም፣ ሎኬሽን ቤዝድ ሰርቪስ፣ ጂፒኤስ የምንላቸው ነገሮች በሙሉ ያስፈልጋሉ ነው። ሶ እነዚህ ፋሲሊቴተሮች ኢንቫይሮንመንት ፋሲሊቴት እንዲያደርግ የሚያደርጉ ፋሲሊቴተሮች አሉ። ኢምፖርታንሳቸው ምንድነው? የመጀመሪያ ዋይድ ስፕሬድ ኦፍ ዋይርለስ ኮኔክቲቪቲ እንዲስፋፋ ያደርጋሉ። ዋይድ ስፕሬድ ዋይርለስ ኮኔክቲቪቲ። ሌላው ሞባይል ማርኬቲንግ ኤንድ ኢኮመርስ ምን ያደርጋሉ? ሳፖርት ያደርጋሉ። ኤንድ አክሰስ ሩራል ኤንድ ዴቨሎፒንግ ሪጅን ላይ አክሰሲቢሊቲ እንዲኖር ያደርጋሉ። ኢኖቬሽን ኤንድ ዲጂታል ሰርቪስን ያበረታቱልናል ማለት ነው። ሶ ዋይርለስ ኢንቫይሮንመንት አር ሜድ ፖሲብል ዘ ኮምቢኔሽንስ ኦፍ ኢንፍራስትራክቸሮች ያስፈልጋሉ፣ ቴክኖሎጂዎች ያስፈልጋሉ፣ ገቨርንመንት ሬጉሌሽን ያስፈልጋል፣ ኢንዱስትሪ ፕሌየር ኤንድ ዩዘር ቢሄቪየሮች አሉ። ሶ እነዚህ ነገሮች በሙሉ ናቸው እንግዲህ የዋይርለስ ኢንቫይሮንመንትን ቢውልድ የሚያደርጉት ኢንፍራስትራክቸር፣ ቴክኖሎጂ፣ ገቨርንመንት፣ ኢንዱስትሪ ኤንድ ኮንሱመሮች ማለት ነው። ሶ ቱጌዘር ዘስ ፋሲሊቴተር ኢንሹርስ ሪሊየብል ስኬሌብል ኤንድ አክሰሲብል የሆነ ዋይርለስ ኮሚኒኬሽን አክሮስ ዘ ወርልድ እንዲኖር ያደርጋሉ ማለት ነው። ሌላኛውና የመጨረሻው ርዕስ በዚህ በሞባይል ማርኬቲንግ ኦር በዋይርለስ ኢንዱስትሪ ሀሳብ ኮንሰርን ፎር ሞባይል ኢንተርፕራይዝ ነው። እዚህ ጋር ለሞባይል ኢንተርፕራይዝ ምን ያስፈልጋል? ትኩረት ያስፈልጋል። ሶ ሞባይል ኢንተርፕራይዝ ሞባይል ዲቫይሶችን፣ ዋይርለስ ኔትወርኮችን ኤንድ ሞባይል አፕሊኬሽኖችን ተጠቅሞ ቢዝነሳቸውን ራን የሚያደርጉ ኢምፕሎይመንታቸውን ኢምፕሎይስን ሰፖርት የሚያደርጉ ኤንድ ከስተመሮቻቸውን ሰርቭ የሚያደርጉ አካላት ናቸው። ቢዝነስ ኦፕሬት ያደርጋሉ፣ ከሰራተኞቻቸው ጋር ሰፖርት ይደራረጋሉ ኤንድ ከስተመሮቻቸውንም ሰርቭ ያደርጋሉ። while mobility improve efficiency and flexibility it also raises several important concern ደግሞ አላቸው። እዚህ ጋር ኤፊሺየንሲ እንዲኖር ያደርጋል፣ ፍሌክሲቢሊቲ እንዲኖር ያደርጋል። ይሄ ሞባይል ኢንተርፕራይዝ ኤንድ ኦልሶ ግን ምን ያስፈልጋል? የተለያዩ ትኩረት የሚፈልጉ ነገሮች አሉ። የመጀመሪያው ሴኩሪቲ ኤንድ ዴታ ፕሮቴክሽን ነው። እንግዲህ
ሌላው ትኩረት የሚፈልገው ነገር የመጀመሪያው ሴኩሪቲ ኦር ከዴታ አንጻር ነው። ሶ ሪስክ ኦፍ ዴታ ብሪች ሃኪንግ ኤንድ ማልዌርስ ማለት ነው። ሶ የተለያዩ ዴታዎች ሪስክ ሀክ ብንደረግ ስልካችን ቢጠፋስ ምን አይነት መፍትሄ አለ? አን አውቶራይዝድ አክሰስ ቱ ካምፓኒ ኢንፎርሜሽን የአንድን ካምፓኒ ኢንፎርሜሽን ያለ ፍቃዱ አክሰስ የሚደረግበት ሁኔታ ቢኖር ይሄ ትኩረት ይፈልጋል፣ መፍትሄ ያስፈልጋል እንደማለት። ሌላው ፕራይቬሲ ኢሹ ነው። እዚህ ጋር ደግሞ የከስተመሮችን እና የሰራተኞችን ዴታ ከመጠበቅ አንጻርስ እንዴት ነው የሚታየው? ሎኬሽን ትራኪንግ ኤንድ ሰርቪሊያንስ ኮንሰርንስ ኮምፕላያንስ ዊዝ ዴታ ፕሮቴክሽን ኤንድ ሎ እነዚህ ነገሮች በሙሉ ከፕራይቬሲ ኢሹ ጋር ትኩረት ሊሰጣቸው የሚገባቸው ናቸው። ሌላው ዲቫይስ ማኔጅመንት እዚህ ጋር ደግሞ ለምሳሌ ሞባይላችንን ስንጠቀም ፐርሰናል ኤንድ ኦልሶ ወርክ ዴታ በተመሳሳይ የሆነ ዲቫይስ ስንጠቀም እንችላለን። እንዴት ነው ማኔጅ ማድረግ የምንችለው? ሴኩሪቲ ፖሊሲ ኮምፓቲቢሊቲ ኢሹ አክሮስ ዲፈረንት ዲቫይስ ኤንድ ፕላትፎርም ኮምፓቲብል ናቸው አይደሉም? እነዚህ ኮንሰርኖች ሊታዩ ይገባል ማለት ነው። ለምሳሌ አንዳንድ ጊዜ ስማርትፎን ኤንድ በተን ስልኳ ከአንዱ ወደ አንዳንድ ጊዜ ስንልክ ፋይሎች አይሰሩም፣ ልክ ኮምፓቲብል አይደሉም። እንዴት ነው የሚታዩት እነዚህ ነገር? ሌላው ኔትወርክ ሪላያቢሊቲ ኤንድ ፐርፎርማንስ ኔትወርክ ስንጠቀም አሁን እዚህ ጋር ወደ ዋየርለስ ስንመጣ ዲፔንድ የሆነው ቶታሊ ዋየርለስ ኔትወርክ ላይ ነው። አቬይላቢሊቲው እርግጠኛ ነው ወይ አቬይላብል ነው ወይ? ሪሞት ኦር ሩራል ኤሪያ ላይ ኮኔክቲቪቲ ኢሹ ችግር አለ የለም? ያ ነገር እንዳይኖር ምን ያህል ነው? ሌላው እዚህ ጋር ኔትወርክ ኮንጀስሽን ወይም ደግሞ ስትሬንግዙ ፕሮዳክቲቪቲያችን ላይ ምን አይነት ኢምፓክት አለው የሚለው ነገር ላይ ትልቅ የሆነ ትኩረት ይፈልጋል። ሌላው አፕሊኬሽን ኮምፓቲቢሊቲ ኤንድ ኢንተግሬሽን እንግዲህ የምንጠቀማቸው ሲስተሞች አፕሊኬሽኖች ካለው የኢንተርፕራይዝ ሲስተም ጋር ኮምፓቲብል ናቸው ወይ? አብሮ ይሄዳሉ ወይ? ሶፍትዌሮች አፕዴት ኤንድ ቨርዥን ኮንትሮሊንግ ሲስተማቸው ምን ይመስላል? ሶፍትዌሮች ስልኮች በየጊዜው ነው አፕዴት የሚያደርጉ። ሌላው አንድሮይድ ኦር ኦፕሬቲንግ ሲስተም ቻሌንጅ ከየፕላትፎርም ከአንዱ ፕላትፎርም ወደዚህኛው ፕላትፎርም ስንሄድ ኦፕሬቲንግ ሲስተም ችግር እንዳያጋጥም ምንድን ነው? ሌላው ኮስት ኤንድ ሪሶርስ ማኔጅመንት ነው። እዚህ ጋር ደግሞ ሀይ የሆነ ኮስት ኦፍ ዲቫይስ ዴታ ፕላን ኤንድ አፕ ዴቨሎፕመንት ሊኖር ይችላል። እሱን ሪዲዩስ መደረግ አለበት። ሜንቴናንስ ኤንድ ሳፖርት ኤክስፐንስ ለምሳሌ ሲበላሹብን ለማስጠገን የሰርቪስ ሳፖርት ለማግኘት የምናወጣቸው ወጪዎች። ሪተርን ኦን ኢንቨስትመንት አንሰርቴኒቲ ኢንቨስት አድርገን የምናገኘው ትርፍ ላይ እርግጠኛ ላንሆን እንችላለን። እነዚህ ነገሮች በሙሉ ትኩረት ተሰጥቷቸው ሊሰሩባቸው የሚገቡ ጉዳዮች ናቸው። ሌላው ሬጉላቶሪ ኤንድ ኮምፕላያንስ ኢሹ ነው። እንግዲህ ከዚህ ደግሞ ከድንጋጌ አንጻር የኮምፕላያንስ ዊዝ ኢንዱስትሪ ሬጉሌሽን ኤንድ ስታንዳርድ ጋር አብሮ ይሄዳሉ ወይ? ዴታ ሎካላይዜሽን ኤንድ ክሮስ ቦርደር ዴታ ትራንስፈር ሩል አለ። ከአንድ ሀገር ቦርደር ወደ ሌላ ሀገር ቦርደር ዴታ ትራንስፈር ሲደረግ እሱ ነገር ሌጋል ኢሹ ከዲጂታል ሪከርድ ከትራንዛክሽን አንጻር የሚወጡ ህጎች በሙሉ። ሌላው ዩዘር ትሬኒንግ ኤንድ ቼንጅ ማኔጅመንት ነው። እዚህ ጋር ደግሞ ትሬኒንግ መሰጠት አለባቸው። ለምሳሌ ሰራተኞች ትሬኒንግ ስለ ሞባይል ቱል ትሬኒንግ ያስፈልጋቸዋል። ሌላው ሬዚስታንስ ቱ ቼንጅ ከትራዲሽናል ሲስተም አንጻር ለውጦችን ሬዚስት የማድረግ የመቃወም ነገሮች ሊኖሩ ይችላሉ። ሌላው ኮንሲስተንሲ ኤንድ ፕሮፐር ዩዜጅ ሊኖር ይችላል። ኢንሹር ኮንሲስተንሲ ኤንድ ፕሮፐር ዩዜጅ እንዲኖር ለማድረግ እንግዲህ ትሬኒንጎች ምናምን ያስፈልጋሉ ማለት ነው። በአጠቃላይ ስናየው ሞባይል ኢንተርፕራይዝ ሲስተም ፍሌክሲብል ነው፣ ፍሌክሲቢሊቲ አለው፣ ሀይ የሆነ ስፒድ አለው ለኮኔክሽን ለዴታ ትራንስፈር ኤንድ ኢምፕሩቭ ከስተመሮች ኢንጌጅመንቶችን ሳፖርት ያደርጋል። ኦርጋናይዜሽኖች ከሴኩሪቲ አንጻር፣ ከፕራይቬሲ አንጻር፣ ከኮስት አንጻር፣ ከማኔጅመንት፣ ከፖሊሲ፣ ከቴክኖሎጂ፣ ከትሬኒንግ እነዚህ ኮንሰርኖችን በስነ ስርዓት አድሬስ ማድረግ መቻል ይጠበቅባቸዋል። ኤንድ ሰክሰስፉል የሆነ ሞባይል ኢንተርፕራይዝ ኢምፕሊሜንቴሽንም ይኖራቸዋል ተብሎ ይታሰባል። በአጠቃላይ የሞባይል ማርኬቲንግ ወይም ደግሞ ዋየርለስ ኢንዱስትሪ ባጭሩ ይህንን ይመስል ነበረ። ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።